ቴዲ አፍሮ ባለፉት 25 ዓመታት ኢትዮጵያ ስንት ታዋቂ የተባሉ ሰዎችን አኝካ ተፍታለች። ሰው ስማርትፎን ከመፈጠሩ በፊት ነበር፣ ዩቲዩብ እና ፌስቡክ ሳይመጡ በፊት ስሙ ገናና ነበር። ዓለም በአልጎሪዝም ዝናን ሳታድል በፊት ዝና የሚገኘው በከባድ ጥረት በእውነተኛ ጥበብ ብቻ በነበረበት ዘመን እሱ ቀድሞ ግዛቱን የመሰረተ ክስተት ነው። ተአምላቸው ተለማመጡ። እሱ ግን ማንንም አላሳደደም። ሌሎች ሲጠፉ የሱ ችቦ ይበልጥ እየተቀጣጠለ መጣ። ቴዎድሮስ ካሳሁን፣ ቴዲ አፍሮ። ሌሎች ሲወድቁ እሱን ቀጥ አድርገው ያቆሙትን 3 የማይሰበሩ ህጎች እናወራለን በሚቀጥሉት። ቴዲ አፍሮ የሙዚቃ ችሎታውን እንደ አርኪኦሎጂ ቁፋሮ አላገኘውም። ልጅ እያለ ከበሮ ይጫወት ነበር፣ ይለማመድ ነበር። የሱ ታናሽ ቴዎድሮስ በረደድ መጣና ከሱ የተሻለ ከበሮ መቺ እንደሆነ አሳየው። ቴዲ እውነቱን ተቀበለ። ከበሮውን አስረክቦ ቦታ ለቀቀ። ምንም ኢጎ የለም፣ ግልጽነት ብቻ። ከዛ ቲያትር ሞከረ፣ ሙሉ ስክሪፕት ጻፈ። ለዓለም ፀሐይ በቀለ ሁሉ አሳይቷት ነበር፣ እሱም አልተሳካም። አባቱ ትጥቅ አሟልቶለት እግር ኳስ ይጫወት ነበር፣ ግን ለኳስ እንዳልተፈጠረ ወዲያው ገባው። ጨክኖ ራስን መገምገም ወይም ብሩታሊ ኦነስት መሆን። ቴዲ አፍሮ ሙዚቃን ያገኘው የማይሆኑትን ሙያዎች ቆርጦ ከጣለ በኋላ። ሁለተኛ፣ ቴዲ አፍሮን ከሌላው ዘፋኝ ምንድን ነው የሚለይ? ይሄ ከባድ ጥያቄ። ድረስ 6 አልበም ሰርቷል። በተለይ ከሁለተኛው ጀምሮ እስከ 5ኛው ድረስ አንድ የማይቋረጥ ፓተርን አለ። በአልበሞቹና ነጠላ ዜማዎቹ ግዙፍ ስራ የሰሩ ሰዎች ይከበራሉ። ቦብ ማርሌ፣ ዳቪንቺ፣ ኃይሌ ገብረስላሴ፣ ግርማዊነታቸው፣ ዳግማዊ ምኒልክ፣ አፄ ቴዎድሮስ፣ ቀነኒሳ፣ ሌሎችም በእያንዳንዱ አድማጭ ልብና አእምሮ ውስጥ የተከበረ ሐውልት ያቆምላቸዋል። ይህንን ማድረግ ግን ቀላል አይደለም። ሙዚቃ ብቻ አይደለም የሚያመርተው፣ ሰዎቹን ያጠናል። ታላላቅ ሰዎችን ለማወቅ ሲጥር በእነሱ ያስተሳሰብ የስነ ልቦና ምህዋር ወይም ፍሪኩዌንሲ ውስጥ ይሰምጣል። ሶስተኛ፣ ቴዲ ራሱን አገኘ። ከዛ ሮል ሞዴሎቹን ለይቶ ከነሱ ጋር አሳለፈ። ይህንን ያደረጉ ጥቂት ጀግና አርቲስቶች ይኖራሉ፣ ግን ከነሱም በላይ ከፍ ያደረገው የመጨረሻ ጸባዩ ነው። ቴዲ አፍሮን የሚያውቁት ሁሉ ስለ ስራ ዲስፕሊን ይመሰክራሉ። ከሚስቱ ጀምሮ ጓደኞቹ፣ የሙያ ባልደረቦቹ ይመሰክራሉ። እንደውም የዜማ ደራሲው አበበ መለሰ ቴዲ ራሱን እስኪጎዳ ድረስ ለረጅም ሰዓት እንደሚሰራ ይነግረናል። ያሳለፋቸው እንቅልፍ አልባ ምሽቶች። ቴዲ አፍሮ ግን ሰልፍ ሊድ ነው፣ በራሱ ነው ዲስፕሊን የገነባው። ለምሳሌ ማይክል ጃክሰን ከ5 ወንድሞቹ ጋር ጃክሰን 5 ለአባታቸው በልጅነት የሙዚቃ ኮሪዮግራፊ ያቀርቡ ነበር። ትንሽ ስህተት ካለ እንደ ወታደር ቅጣት ይጠብቃቸዋል፣ ይደበድባቸዋል። እንደ አባት ሳይሆን እንደ ጀነራል እየቀጣ የዲስፕሊን ሰው አደረጋቸው። ለዛ ነው ማይክል ጃክሰን እንደ ብረት የጠነከረ የጥበብ ሰው የሆነው። ዲስፕሊን ያለው የሥራ ሰው ከመሆኑ ውጪ ሌላ ምርጫ አልነበረው። ቴዲ አፍሮ ግን በተቃራኒው ከአባቱ ተደብቆ ነው ሙዚቃ የሚሰራው። ሰነፍ ለመሆን በቂ ምክንያት ነበረው። ዲስፕሊኑን በራሱ መገንባት ነበረበት። ሰው ስለገፋው ሳይሆን ራሱ ስለመረጠ ነው የሥራ የዲስፕሊን ሰው የሆነው። ስቴፈን ኪንግ እንዳለው ታለንት እንደ ገበታ ጨው ርካሽ ነው፣ ታላቁን ሰው ታላቅ ያደረገው የማይቆም ጥረቱ ነው ይለናል። የቴዲ አፍሮን አስገራሚ ስኬት ስታይ ውጤቱን ብቻ አትመልከት፣ እዛ ያደረሰውን ጉዞ ተመልከት። መድረሻውን ዴስቲኔሽኑን ሳይሆን መንገዱን ጆርኒውን አጥና። ለሱ የማይመጥነውን ነገር ትቶ የመውጣት ድፍረቱ